የቅዱስ ሚካኤል ፍጥነት ካለበት ወደኛ ለመድረስ 8 ደቂቃ የሚጨርስ አይደለም። ያን የብርሃንን ፍጥነት ዘገምተኛ አድርጎ አይናችን ክድን ግልጥ እስከምናደርገው በእያንዳንዳችን ላይ የሚካኤል የቅዱሳን መላእክት ፍጥነት በየደጁ ይደርሳሉ። ብዛታቸው ዓለም ከተፈጠረ ጀምሮ እስካሁን ድረስ የወረደው የዝናብ ነጠብጣብ ቢለካና መቁጠር ቢቻል የመላእክት ብዛት እንደዛ ነው። አንድ የብርሃን ዓመት ማለት 9 ትሪሊየን 460 ቢሊየን ኪሎ ሜትር 9 ትሪሊየን 460 ኪሎ ሜትር ቢሊየን ኪሎ ሜትር በጣም ከባድ የሆነ ፍጥነት ነው። ይህ የመላእክትን ፍጥነት ስናየው ይውላችሁ ቅድም ያየነው ብርሃን በ8 ደቂቃ ወዳለንባት ፕላኔት የሚቀላቀለው የብርሃን ፍጥነት የተደነቀው ሳይንስ የተራቀቀበት ያ ብርሃን ከመላኩ ፍጥነት ጋር ሲለካ ግን የብርሃንን ፍጥነት ቀርፋፋ ያደርገዋል፣ ዘገምተኛ ይሆናል። የብርሃን ፍጥነት ቤተ መንግስቱ ወደ ቤተ ክህነቱ አንገቱን ማንጋጠጥ ሲጀምር ትክክል ይሆናል። ቤተ ክህነቱ ወደ ቤተ መንግስቱ ከሄደ ነገር ይገለበጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምድርን ከነጉተናው ሰማይን ከነደመናው የዘረጋ ልዑል አምላካችን ጌታ እግዚአብሔር ስለማይነገር ዘላለማዊ ጥበቃው ክብርና ምስጋና ይግባው። አንድ ወልዳ አንድ ሆና ተወልዳ ምድርና ሰማይን የመላች ምልዕተ ጸጋ ምልዕተ ክብር እመአምላክ ቅድስት ድንግል ማርያምን ከሥላሴ ቀጥሎ ስሟ የተመሰገነ ይሁን። ለመሰብሰባችን ምክንያት የሆነው ቃል ኪዳኑ ምልጃ ጸሎቱ ሰማይና ምድርን የመላው የታላቁ መልአክ የቅዱስ ሚካኤል ምልጃ ጸሎት ጥበቃ በዙሪያችን ይሆንልን። ክቡር አባታችን መላከ ገነት መምህር ለይኩን ሽህነው የደብረ ሳይል አየር ጤና መድኃኔዓለም ዋና አስተዳዳሪ፣ የተከበሩ መላከ ሰላም አባ ደሴ ካሴ የዚህ መንጋ መንፈሳዊ መሪ፣ ሊቃውንተ ቤተ ክርስቲያን፣ ሰው ቢጣላ የምታስማሙ ብትናገሩ የምትሰሙ የአገር ሽማግሎች፣ አባቶች፣ እናቶች፣ ሮጣችሁ የምትቀድሙ ወጣቶች፣ አይምሮ ጠባያችሁ ያልቆሸሸ ሕፃናት፣ መላው ማህበረ ምዕመናን በልዑል አምላክ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንቅስቃሴያችሁንም የድምፃችሁንም የእግራችሁንም ኮቴ ያዝ አድርጉትና ጥቂት የእግዚአብሔርን ቃል ለተወሰነ ደቂቃ እንነጋገር። እንደተባለው ቁርባኑ ገና አልተመለሰምና የቅዳሴው አገልግሎት ሳይጠናቀቅ አቋርጦ እንደመሄድ መሆኑን በመረዳት ዕለተ ሰንበት ነው፣ ሰዓቱ ገና ነው። ሁላችሁም ለተወሰነ ደቂቃ ተረጋጉ ብላ ቤተ ክርስቲያን እስከምታሰናበተን ድረስ ደጅ እንጸናለን። በረከት ነውና ሁላችንም እኔ ቁሚ እናንተ ባላችሁበት እንዲያስተምረን አምላካችን መልካም ፈቃዱ ይሁንልን። ሰርዓ ቤተከ እስመ ትመውት ወኢትሐዩ፣ ትሞታለህ እንጂ አትድንምና ቤትን አስተካክል። ሁለተኛ መጽሐፈ ነገሥት ምዕራፍ 20 ተራ ቁጥር 1 ላይ የተመዘገበ ኃይለ ቃል ነው። የዕለቱ ወንጌልም አለ፣ ወደሱ እንመጣበታለን። ይህ መልአክ ቅዱስ ሚካኤልን ስናስብ ምናልባት አልፎ አልፎ አንዳንድ ጊዜ ቃል ኪዳኑን ታቦት በማውጣት እናከብራለን እንጂ የቅዱስ ሚካኤል በዓላት 12 ወራት ዓመቱ በሙሉ በ12 ለንግስ የሚያበቃ ታቦት ሊያስወጣ የሚችል ድንቅ ታምር የሰራበት የወር ለማለት የሚያስቸግር ሁሉም የዓመት በዓል እስኪመስል ድረስ
ቅዱስ ሚካኤል በዚህ ልክ የሚከበርበት ነው። ይህ ገናናና ታላቅ መልአክ ነውና ምልጃው ለሁላችንም እንዲደርሰን ነው በቦታው የተገኘ ነው። የመልአኩ ጥበቃ ከሁላችን ጋር ይሁን። እንዴት ሰነበታችሁ? ስለዚህ ታላቁ መልአክ ቅዱስ ሚካኤል ዛሬ የተራዳው ምንድን ነው? በዚህ ዕለት ያደረገው ታምር ምንድን ነው? የመላእክት አሁን ቅዱስ ሚካኤልን ስናከብር ጠቅላላ የሰማይ መላእክትን በሙሉ ቅዱስ ሚካኤልን መነሻ አድርገን ስለ መላእክት ማንነት ምንማማርበት ምንነጋገርበት፣ ስለ ረዳትነታቸው፣ ስለ ቃል ኪዳናቸው፣ ስለ ጥበቃቸው የእግዚአብሔር እጅ ናቸው፣ ረጅም ጣቶች ናቸው ቅዱሳን መላእክት። ፍጥረቱን የሚንከባከብባቸው የሚጠብቅባቸው፣ ስራውን የሚሰራባቸው ጣቶቹ ናቸው። አመፀኞችንም የሚቀጣባቸው የእግዚአብሔር ጅራፎች ናቸው። ስለዚህ ቅዱሳን መላእክት እንደሚታወቀው አንደኛ ብዙ ናቸው፣ በሌላ መልኩ ደግሞ ፈጣን ናቸው። ቅዱሳን መላእክት የመላእክትን ብዛት በምን ልኬት መግለጽ በሰው ቋንቋ አይቻልም። ለምሳሌ ዓለም ከተፈጠረ ጀምሮ እስካሁኑ ሰዓት ድረስ ከመጀመሪያው ሰው ከአዳም ጀምሮ አዳም ሲወልድ እስካሁን ድረስ ያለው የትውልድ ቅብብሎሽ የሰው ዘር በሙሉ እስካሁን ድረስ ዓለም ከተፈጠረ ጀምሮ ሰው የሚባለው ከተፈጠረበት ጊዜ ጀምሮ እስካሁኗ ሰዓት ድረስ ያለው የሰው ልጅ ያስቡት ብዛቱ። የሞተውን ሁሉ ነው የምላችሁ። ከአዳም ጀምሮ የሞተው ሰው ሁሉ ቢኖር ምድር ምን እንደምትሆን ታውቃላችሁ። ከአዳም ጀምሮ የተፈጠረው ሰው እስካሁን ድረስ የሞተው እንደገና ቢቆም እስካሁኗ ድረስ እስከ ዛሬ ድረስ የተወለዱትን ጨምሮ ከዚህ በኋላ ደግሞ እንደገና ዓለም እስከሚያልፍበት ድረስ የሚተካውን ሌላ ትውልድ አስቡ። የሞተው ተነስቶ ከዚህ በኋላ እስከ ዕለተ ምጽአት ያለ ትውልድ እንደገና በዚህ መልኩ ዛሬም ካለው ላይ በዓለም ላይ በአንድ ላይ ቢቆም ቅዱሳን መላእክት ከዚህ በላይ ናቸው። ብዛታቸው ዓለም ከተፈጠረ ጀምሮ እስካሁን ድረስ የወረደው የዝናብ ነጠብጣብ ቢለካና መቁጠር ቢቻል የመላእክት ብዛት እንደዛ ነው። በእነዚህ ስለዚህ ቁጥራቸው ሲገለጥ ይህን ያክል ለማለት ስለሚያስቸግር የብዙ ብለን ብዙ ናቸው በሚል የቃል ማጣት እንገልጻቸዋለን። ቅዱሳን መላእክት ቁጥር በሌላቸው እጅግ በጣም ፈጣን በሆኑ በቅዱሳን መላእክት ምድሪቱን ጠብቋት የሚኖር አምላክ ነው እግዚአብሔር። ከዛ መካከል ለሰው ልጆች እግዚአብሔር መዳኛ ምክንያት አድርጎ ካስቀመጣቸው መካከል ከዋኖቹን ዋናው የሆነ ታላቁ መልአክ ቅዱስ ሚካኤል ነው። ዛሬ በስሙ የተሰበሰበ ስሜን የተሸከመ መልአክ ይለዋል ቅዱስ ሚካኤል። ስሜን ተሸክሟል፣ የኔን ስም። ይህ በጣም ድንቅ መልአክ ነው ወገኖቻችን። እስራኤላውያን በባቢሎን ሲኖሩ እየሄደ በ5 ዓመት ልዩነት ስደተኞችን ይጎበኝ የነበረ መልአክ፣ እስራኤላውያንን በምድረ በዳ ያልተለየ መልአክ፣ ጥላ ከለላ የሆነ መልአክ ቅዱስ ሚካኤል ስሜ በሱ ላይ ነውና እንዳታስመርሩት ተጠንቀቁ ተብሎ የተነገረለት ድንቅ መልአክ ቅዱስ ሚካኤል ከዋኖቹ ዋናው ቅዱስ ሚካኤል እንደሆነ አሐዜ መንጦላዕት በእግዚአብሔር የነበረው ሳጥናኤል ሲወጣ ያን ቦታ የተካ መልአክ እንደሆነ ሁላችንም እናውቃለን። ወደኋላ እንመለስም። ከዛ ቀጥሎ መላእክት በዓለም ምሉዓን ባይሆኑ በጣም ከፍጥነታቸው የተነሳ የመላእክት ፍጥነታቸው እጅግ በጣም እያንዳንዳችን አሁን ሰዎች ይቸግራቸዋል። እንደምታውቁት በተለያየ እምነት ያሉ ሰዎች ምን ይላሉ? አሁን ቅዱስ ሚካኤል ዛሬ እዚህ ያለ ባህር ዳር ላይ፣ አዲስ አበባ፣ ሐዋሳ ምናምን፣ ጎንደር እንዲህ ከየትኛው ነው የሚደርሰው ይህ መልአክ ብለው የሚቸግራቸው የሚጨነቁ ሰዎች አሉ። ያው ልፋ ያለው አንድ እንጨት ያስራል ነው። ዝም ብለው እንዲሁ የመላእክትን ማንነት ሳይረዱ የሚደክሙ ሰዎች አሉ። የዚህን መልአክ ፍጥነት በምንም አይነት ነገር የተማሩ ናቸው። እንደ ዓለም ሲታዩ አዋቂ የሚመስሉ ፍጥነት የሚባለው መለኪያ ምን ያክል እንደሆነ የሚያውቁ የሚመስሉ ሰዎች ናቸው። ግን የመላእክት ፍጥነት ሲባል ያው አውቀውም ቢሆን ያለምጣሉ እንጂ
የቅዱሳን መላእክት ፍጥነት ክርስቲያኖች እጅግ በጣም ሁልጊዜ እንደሚነገርላቸው የመላእክት ፍጥነት ዓይንን ክድን ግልጥ እስከምናደርግ ወይንም ሚካኤል ሆይ ድረስ ብለን አባትነቱን ምልጃውን እስከምንጠይቅ አንደበታችን አላቀን እስከምንዘጋው ድረስ በዚህ ፍጥነት በየትኛውም ቦታ የመድረስ ፍጥነታቸው እጅግ በጣም ሊነገርላቸው ናቸው ቅዱሳን መላእክት። ይህንን ነው ማወቅ። በዓለም ምሉዓን ሥላሴ ናቸው። መላእክት ደግሞ በጣም ፈጣኖች ናቸው። እናንተ እንደምታውቁት ብርሃን የሚባለው ፈጣን የሚባለው በምድር ላይ ድንቅ የሆነ ሰው ድንቅ ብሎ የሚያደንቀው ብርሃን የሚባል የብርሃን ፍጥነት ነው። ይህ የብርሃን ፍጥነት ወገኖቻችን እንደምታውቁት የብርሃን ፍጥነት የሚባለው ከመስኮቷ ፀሐይ ስትወጣ ወዳለንባት ፕላኔት ብርሃኑ ለመድረስ የጠፈር ላይ ጉዞ አድርጎ ወደ 150 ሚሊዮን ኪሎ ሜትር የጠፈር ላይ ጉዞ አድርጎ ፀሐይ ከመስኮቷ ስትወጣ የፀሐይ ብርሃን ወደኛ የሚደርሰው በ8 ደቂቃ ነው። ይህ ሁሉ የሚያውቀው ዓለም ላይ ያለው እውነት ሳይንሱ የደረሰበት እጹብ ያለው ነው። 150 ሚሊዮን ኪሎ ሜትር የጠፈር ላይ ጉዞ አድርጎ የሚጨርስበት 8 ደቂቃ ብቻ ነው። ከፍጥነቱ የተነሳ ይህንን በጣም ፈጣን ያለውን የብርሃን ፍጥነት ሌላም አንድ ልጨምር። እንደምን አደራችሁ? በጣም ጥሩ። ልብ በሉ ሁላችሁ። አሁን ምድራችን ለመዞር በአንድ ሰዓት ውስጥ 800 ኪሎ ሜትር የሚምዘገዘግ የሚወረወር የአውሮፕላን ፍጥነት አስቡት። በአንድ ሰዓት ውስጥ 800 ኪሎ ሜትር የሚወረወር የሚበር አየር ፕሌን ምድራችን ለመዞር ከ2 ቀን በላይ አይጨርስበትም። ምድሪቱን ለመዞር ከ2 ቀን በላይ አይጨርስበትም። ይህ ፈጣን በተመሳሳይ ፍጥነት ልክ በአንድ ሰዓት 800 ኪሎ ሜትር እንዳልነው በዚህ ፍጥነት ጉዞውን ምድር ላይ አንስተን ግን ከዚህ አንስተን ፀሐይ ወዳለችበት ፍጥነት ቢሄድ ግን የሚጨርስበት 2 ቀን 3 ቀን አይደለም፣ 19 የብርሃን ፍጥነት የብርሃን ዓመት ይጨርስበታል። 19 ዓመት ያን ያክል ርቀት። ያ ማለት ምን ማለት ነው? ለተቀማጭ ሰማይ ቅርቡ ነው እንዲሁ ሁሉን አቅልለን ያየነው እንጂ ምድሩና ሰማዩ የሚነጻጸር አይደለም። ታውቃላችሁ፣ የሰማይ ሰሌዳን ሞልተውት የሚኖሩ ከዋክብት ቁጥራቸው በግርድፉም ቢሆን እንደ ጥናት ስትመለከቱ በምድራችን ላይ በ24 ሰዓት ውስጥ 500,000 ሰዎች ተወልደው 500,000 ሰዎች በሞት ይወሰዳሉ። በዓለም ላይ በ24 ሰዓት ውስጥ በዚህ ፍጥነት ሰማዩን ያደመቁት ከዋክብት በ24 ሰዓት ውስጥ ሰማዩን ያደመቁት ከዋክብት አርጅተው ብርሃናቸውን ጨርሰው እንደ ሰው የሚሄዱት በዚች በ24 ሰዓት ውስጥ የሰውን መለኪያ ባስቀመጥንበት ልክ ምን ያክል ነው ያለ እንደሆነ 275 ሚሊዮን ከዋክብት 275 ሚሊዮን ከዋክብት በዚህ የ24 ሰዓት ውስጥ አገልግሎታቸውን ጨርሰው አርጅተው ቦታቸውን ይለቃሉ። በአንጻሩ 275 ሚሊዮን ከዋክብት ቦታውን ይይዛሉ። አዳዲስ ማናቃቸው ከዋክብት በየዕለቱ ማለት ነው። ይህ ፍጥነት እንዲህ እያለ ሲሄድ ያ የብርሃን ፍጥነት 19 ዓመት የብርሃን ዓመት 19 ዓመት አያችሁ። ምድሪቱን ለመዞር በአንድ ሰዓት 800 ኪሎ ሜትር የሚበረው ፕሌን ያን ያክል ሩጫ አድርጎ በ2 ቀን ምድሪቱን የሚዞራት ያ ፍጥነት ቀጥታ ወደ ሰማይ ሲላክ ርቀቱ የ19 ዓመት ነው። ይህ በጣም ንጹህ የሚባለው በጣም መንፈሳዊው ዓለም ምን ያክል ከዓለማዊ እውቀት የራቀ እንደሆነ ምናይበት መንገድ ነው። ክርስቲያኖች አንዳንድ ጊዜ ማድነቅም ያስፈልጋል። ቤተ ክርስቲያኗ ምን ያክል ሩቅ እንደሆነች፣ መንፈሳዊ ሕይወት ምን ያክል ሩቅ እንደሆነ ምናይበት መለኪያ ነው። እያንዳንዱ ነገር ወደኛ ሲመጣ ነው ክብሩ ሊገባን የሚችል ሊጠቅመን የሚችል ወገኖች። ስለዚህ ሁላችን በአንዱ ኮከብና በአንዱ ኮከብ መካከል ያለው ሰፊ የሆነ ርቀት ነው። አንድ የብርሃን ዓመት ማለት 9 ትሪሊየን 460 ቢሊዮን ኪሎ ሜትር
9 ትሪሊየን 460 ኪሎ ሜትር ቢሊዮን ኪሎ ሜትር በጣም ከባድ የሆነ ፍጥነት ነው። ይህ የመላእክትን ፍጥነት ስናየው ይውላችሁ ቅድም ያየነው ብርሃን በ8 ደቂቃ ወዳለንባት ፕላኔት የሚቀላቀለው የብርሃን ፍጥነት የተደነቀው ሳይንስ የተራቀቀበት ያ ብርሃን ከመላኩ ፍጥነት ጋር ሲለካ ግን የብርሃንን ፍጥነት ቀርፋፋ ያደርገዋል፣ ዘገምተኛ ይሆናል። የብርሃን ፍጥነት የቅዱስ ሚካኤል ፍጥነት ካለበት ወደኛ ለመድረስ 8 ደቂቃ የሚጨርስ አይደለም። ያን የብርሃንን ፍጥነት ዘገምተኛ አድርጎ አይናችን ክድን ግልጥ እስከምናደርገው በእያንዳንዳችን ላይ የሚካኤል የቅዱሳን መላእክት ፍጥነት በየደጁ ይደርሳል። በዚህ ፍጥነት በዚህ ብዛት በመላእክቱ በኩል ለእያንዳንዱ ሰው ጠባቂ መልአክ ኖሮት እንዲህ በእንክብካቤ የሚኖርበት የመላእክት ተፈጥሮ ጽሑፍና ድንቅ የሆነ ነገር እንዲህ እያለን ይህንን ነገር ሁለቱን ማነጻጸሪያ እያነጻጸርን ብንሄድ መንፈሳዊውን ዓለምና ስጋዊውን ዓለም የሳይንሱን ርቃቄ በዚህ መካከል ሳይንስ እየነቀፍን አይደለም። ሳይንሱ ኑሮ ያቀላል፣ ጥሩ ነው። ብዙ ነገሮችን አመቻችቷል። ከባዱን ኑሮ ቀላል እንዳደረገው ይገባናል፣ እናደንቀዋለን። ማናስተካክለው ግን ከመንፈሳዊ ጋር መስተካከል ከጀመረ አዝጋሚና አሮጌ ይሆናል። አያችሁ፣ ይህ ነገር ነው ልዩነት የሚፈጥረው። ልብ በሉ፣ አንድ ነገር ልንገራችሁ። ኦሪት ዘጸአት ምዕራፍ 7 ላይ ቁጥር 12 ላይ ስናነብ 2 ጠንቋዮች፣ የቤተ መንግስት ጠንቋዮች፣ የፈርዖን ጠንቋዮች በሙሴ ፊት ቆመው ያደረጉትን ታምር ታውቃላችሁ ክርስቲያኖች። በዚያ መካከል ሙሴን እግዚአብሔር ላከው። ሕዝቤን ልቀቅ ብሎሃል ብለህ ሕዝቤን እንዲያመልከኝ ይውጣ ብሎ እግዚአብሔር ሙሴን ሲልከው እንደው ካንተ ለመላኬ ማስረጃ ቢጠይቁኝ ምን ልበለው ባለው ጊዜ ብዙ ነገር ነገረው። ግን በትር ሰጠው በእጁ። ያችን በትር ይዞ ውሰድና በፈርዖን ፊት እችን በትር ስትጥላት እጅህ ላይ ያለችው በትር እባብ ትሆናለች አለው። መልሰ ጅራቷን ይዘህ ስታነሳት መልሳ በትር ትሆናለች አለው እግዚአብሔር። ከኔ ለመላክህ ምልክት ናት አለው። ይህን ምልክት ይዞ ሙሴ በፈርዖን ፊት ቆመ። ሕዝቤን ልቀቅ፣ እግዚአብሔርን እወቅ አለው። ለእግዚአብሔርን እያምኖ ወደ እስራኤልን ገብርየ ኢይፌኖ፣ እስራኤልንም አልለቅም እግዚአብሔርንም አላውቅም አለ ፈርዖን። በዚህ ጊዜ ከማን ዘንድ ተልከሃል ለመሆኑ ሲለው ከእግዚአብሔር ዘንድ ማስረጃ ሲለው እችን በትር ጥላት እባብ ትሆናለች፣ እስኪ ጣላት። ወርወር ሲያረጋት እባብ ሆነች። እንዲህ ቆለል ስትቅለበለብ መልሶ ጅራቷን ያዝ ሲያረጋት በትር ሆነች። አየው፣ ይህን ታምር ምልክት አስይዞ የሰደደኝ አምላኬ ነው አለ። አይ ደከመ ሙሴ። ይህን የጠንቋዮች በቤተ መንግስት አሉ፣ ያሬስ እያመሬስ ይሰሩታል፣ ያደርጉታል አለው። በእስኪ ይምጡና ልያቸው አለ። ሙሴ ማያደርጉ መስሎት ነበር። መጡና እነዚህ በድግምታቸው ቱቱ ብለው ሚሉትን ብለው በድግም በትራቸውን ወርወር ሲያደርጓት እባብ ሆነች። ሙሴ ደነገጠ። እንዴ እግዚአብሔር ዘንድ የተላከበትን ዋናውን ነገር የሚያስጥል ድንቅ የሆነ ታምር ተሰራ። እንዴት ሊሆን ይችላል? ሙሴ ደነገጠ። በላንድ ቀርተዋል፣ እንግዲህ እባብ አድርገዋል። መልሰው በትር ያድርጓትና እንጨርሳለን። ሙሴ ያው ሰይጣን ያስጀምራል አያስጨርስም እንደምታውቁት። መልሰ በትር አድርጋ ሲለው ጅራቷን ይዘው በትር ሊያደርጉ ሲሉ ሾጥ እያደረገች በዚያው እባቡን አቃጠለ። አልመለሳለች። መመለሻ የሌለው ታምር ሆነ። ለካ ሰይጣን ያስጀምራል። አያችሁ፣ ሰይጣን ያደርጋቸው ያሳያቸው ጥቃቅን ምልክቶች እውነተኛዎችን ከሐሰተኞች እንዳንለያቸው እንቅፋትና መጋረጃ ሆኖብን ይኖራል። አያችሁ፣ ሰዎች የሆነ ጥቃቅን ለእኛ አይምሮ የሚመች ተራ ነገር ታምር ያሳዩናል፣ ፈቀቅ እንዳንል ያደርጉናል። ከእውነተኛው መንገድ የሚያስወጡ ጥቃቅን ምልክቶች አሉ። ሙሴ ከዚህ በኋላ አለቅ ሲል በልቀቅ ሲለው አለቅም አለ። ሙሴ እንደገና በትሩን በጣላት ጊዜ እኔ የፈለኩት ይህን ነው። የሙሴ በትር የጠንቋዮችን በትር ዋጠቻቸው ይላል። እስኪ ወዱ ክርስቲያኖች ሁላችሁ የማን በትር ልቅምቅም አድርጋ የሙሴ በትር የጠንቋዮችን በትር ዋጠቻቸው ይላል። ምንድን ነው ታዲያ ይህ ሲባል አያቸው፣ ዓለማዊ ሳይንስ የሚባል የጠለቀ እውቀት ነው፣ ጥልቅ ነው፣
ጽንቅ ቢሆን ግን ተወዳዳሪ ከሌለው ነው። ብቻውን የሮጠ ያው ያሸንፋል እንጂ አይሸነፍም። ብቻውን ካቆም ነው። ሳይንስ ረቂቅ ነው፣ ሩቅ ነው። ከመንፈሳዊው ዓለም ጋር ካነጻጸር ነው ግን ዘገምተኛ ያደርገዋል። በምን አሁን የሙሴን በትርና የጠንቋዮችን በትር ማሳያ አድርጉ። የነዚህ የጠንቋዮች በትር ዓለም ላይ ላለው እውቀት መለኪያ ነው። የሙሴ በትር እግዚአብሔራዊ መንፈሳዊ ለሆነው ነገር መለኪያ ነው። መንፈሳዊው እውቀት በዓለማዊው ሲታይ እንደ ሙሴ በትር ልቅምቅም አድርጎ ውጦት ይዋጥ እስከማይመስል ድረስ የቤተ ክርስቲያን እውቀት ሩቅ ነው። መንፈሳዊ ጥልቀት የሚባለው እኛ እንዲሁ በድግዝግዝ ምናያትን ነገር እናወራለን እንጂ ቤተ ክርስቲያንን በልኳ እንገልጣት። መንፈሳዊውን ዓለም በእኛ አቅም አይገለጥም። መንፈሳዊ የሚባለው የሚታመንም ጭምር ነው። እኛ ስለ እግዚአብሔር እናውቃለን እንጂ እግዚአብሔርን ጨርሰን አናውቀው። ለዚህ ነው በአባቶቻችን እጅ ላይ ያለው መስቀል፣ አባቶቻችን እጅ ላይ እግዚአብሔር ቤተክርስቲያኗን ምክንያት አድርጎ ያስቀመጠው ነገር ዓለም ላይ ያለውን ነገር እንደ ሙሴ በትር ለቃቅሞ መዋጥ የሚችል ጥበብ ያላት ቤተክርስቲያን ናት። የቅዱሳን መላእክት ፍጥነትና ዓለም ላይ ያለው ፍጥነት ሲነጻጸር ዘገምተኛ ይሆናል። እግዚአብሔር ቤተክርስቲያኗን የምናውቅበትን ጸጋ ለሁላችንም በየአቅማችን ያድለን። ወገኖቼ ኃይሏን ስናውቅ አቅሟን ስናውቅ እንጠቀምባታለን። ማለዳ ማለዳ አዲስ ነው እግዚአብሔር። ቤተ ክርስቲያን እንዲሆና የምትለመድ አይደለችም። በእንግድነት የምናገለግልባት ናት። ብዙ ዓመት ስለኖርን በድፍረት ዘው ብለን ተወርወን የምንገባበት አይደለም። ታውቃላችሁ፣ የድፍረት ኃጢአት እንዳይገዛ በመንቀጥቀጥና በመፍራት የምንቆምበት ቦታ ይህ ቦታ ነው። ሰፊ በረከት የምናገኝበትን ቦታ ይህ ቦታ ነው። ክርስቲያኖች ወደ ሀሳባችን ልምጣ። ቤትን አስተካክል በሉ እስኪ። ሁለተኛ ነገሥት የሚባለው መጽሐፍ ላይ ዛሬ ቅዱስ ሚካኤል ያደረገው ረዳትነቱን ሳልነግራችሁ እንዳትሄዱ ልጨርሰው። ምንድን ነው በዚህ ታሪክ ውስጥ ያለ? ክርስቲያኖች ሕዝቅያስ ንጉሥ ነው። ይሄ ንጉሥ በእስራኤል ላይ ነግሶ በነበረበት ወቅት ሕዝቡ በደለ፣ እግዚአብሔርን አስቆጣ፣ የሙሴን ሕግ ጣሰ። በቅድስቲቱ ከተማ በኢየሩሳሌም ጣዖት ማምለክ ጀመሩ። ኃጢአት ሲሰሩ ከእግዚአብሔር ዞር ሲሉ እግዚአብሔርን ተዋቸው። የረድኤት አጥሩን አነሳ እግዚአብሔር። አንድ ክፉ ንጉሥ ሰናክሬም የሚባል እግዚአብሔርን ማያውቅ ጣዖት የሚያመልክ ንጉሥ ምድር የሚያለብስ ሰራዊት አስከትሎ በኢየሩሳሌም እግዚአብሔር የረሳውን ሕዝብ ሊቀጣ፣ ሕዝቡን ሊያስተካክል። መጽሐፍ ለጥቅማችን ይቀጣናል። እስኪ በሉላችሁ፣ እግዚአብሔር አንዳንድ ጊዜ ለጥቅማችን ይቀጣናል። ሲቀጣ ለጥቅም ይቀጣል እግዚአብሔር፣ ሲከለክልም ለጥቅም ይቀጣል እግዚአብሔር። እንደማይሰማ እያየ እየሰማ እንባ እያፈሰሳችሁ ስለ አድኖ እየታከካችሁ እንባ እየረጫችሁ በቤተ መቅደሱ ምናለቅሰው ለቅሶ እግዚአብሔር ያልሰማ አይደለም። ግን በዛ ውስጥ እግዚአብሔር ይቀጣል። የሚቀጣን ግን ለጥቅም ብቻ እንደሆነ እናውቃለን ክርስቲያኖች። የኢየሩሳሌሙ ሕዝብ ሁሉን ነገር ትቶ ሲያሟርት እግዚአብሔርን ጀርባውን ሲሰጠው እግዚአብሔር ተቆጥቶ ሰናክሬም የሚባል ንጉሥ አመጣና ቅርጽ እንዲይዝ ሕዝቡ እንዲስተካከል ቅዱስ ሚካኤል በነጭ በግ አምሳል እየመራ ይዞት መጣ ይላል። እግዚአብሔር በሕዝቡ ተቆጥቶ ነው። ቅዱስ ሚካኤል በነጭ በግ አምሳል ከፊት ለፊት እየመራ ወደ ኢየሩሳሌም የፋርሱ ንጉሥ ሰናክሬምን ከነሰራዊቱ መሬት ያለበሰ እግዚአብሔርን ማያውቅ መሳሪያ የታጠቀ ወታደር አልብሶ ወደ ኢየሩሳሌም መጣ። ኢየሩሳሌም ሊደርስ ጥቂት ሲቀረው አንድ ቦታ ላይ ሰፈረና የሰራዊት ሚካኤል በነጭ በግ አምሳል መርቶ እንዲያመጣው እግዚአብሔር በሕዝቡ በተቆጣበት ወቅት የተደረገው ታምር በጣም የሚገርም ነው። መጣ ይዝ እዛ ሰፈረና ንጉሱ ወደ ሕዝቅያስ ወደ ይሁዳው ንጉሥ ላከያ። ክፉ ንጉሥ ላከበት። ቶሎ ብለና እጅ ስጥ ብሎ ሲልክበት እጅ መንሻ ሰጠው እንጂ እጁን አልሰጠው። እንዲመለስለት እጅ መንሻ ግን ሰጠ። በዚህ አልቆመም። አልመጣም ሲለው በመኑ ተወኪለከ አለው ከኒ
በማን ተወክለ በማን ተማምነህ ነው ስጠራህ ማትመጣ? በሩኩኑና እያለ ይዘብታል። የፋርስ ንጉሥ ጣዖት አመላኪ ነው። በእግዚአብሔር ሕዝብ ላይ ይዝታል። ቶሎ ድረስ ና ይላል፣ እጅ ስጥ ይላል። አሁን መልእክተኞችን ቶሎ ና ብለው በማን ተማምነህ ነው እንዲህ ማትሰማኝ እኔን እያለ ሲመጻደቅበት እሱም መልእክተኞችን ላከና ሚለውን ብቻ ስሙት ብሎ ላከ። ሚለው ሲሰሙት ክፉ ነገር ነው፣ በእግዚአብሔር ላይ ይዝታል። ምን ይላል? እግዚአብሔርን ከሆነ የተመካኸው የሸንበቆ ምርኩዝ ነው ይላል። ሎቱ ስብሐት ለእግዚአብሔር፣ ሎቱ ስብሐት ያስብላል። ይህ ንጉሥ እንዲህ እግዚአብሔር መንገዱን ዝም ሲለው መመካት ጀመረ። እግዚአብሔር የምትለው አምላክ ከሆነ የሸንበቆ ምርኩዝ ነው። የሸንበቆ ምርኩዝ ቢመረኮዙበት ይሰበራል፣ ስባሪው እጅ ይጎዳል፣ ያደማል። እግዚአብሔርም እንደዚህ ነው፣ ምንም ትምክህት የለህም፣ እጅ ብትሰጥ ይሻላል እያለ ሲመካ ሰሙና መልእክተኞች መጥተው ሲነግሩት ለእኔ አትንገሩኝ፣ ለኢሳይያስ ለነቢይ ወስዳችሁ ተናገሩ፣ በእግዚአብሔር ሕዝብ ላይ በኢየሩሳሌም ላይ እየዛተ ነው በሉ አሏቸው። እሺ ብሎ ሄደና ለኢሳይያስ ሲነግሩት ኢሳይያስ ጸሎት ጀመረ። ምን ጀመረ? የኢሳይያስ ጸሎት አያችሁ። ንጉሡ ወደ ኢሳይያስ ላከ። ቤተ መንግስቱ ወደ ቤተ ክህነቱ አንገቱን ማንጋጠጥ ሲጀምር ትክክል ይሆናል። ቤተ ክህነቱ ወደ ቤተ መንግስቱ ከሄደ ነገር ይገለበጣል። ተመልከቱ። አሁን ምን አለ? አገሪቱ ንጉሡ ሕዝቅያስ የሚመራት ከተማ በክፉ ንጉሥ በክፉ ሰራዊት ተከባ ልጠፋ ነው ሲባል የለም መድኃኒቱ ከእግዚአብሔር ነው አለ ንጉሡ። ንጉሡ ኃይላችን እግዚአብሔር ነው። እስኪ በሉ ኃይላችን ማን ነው? እግዚአብሔር ብቻ ነው። የእግዚአብሔር ከተማ ናት። እሱ ካላዳናት በጦር መሳሪያ አትድንም ኢየሩሳሌም አለ ንጉሡ። ስለዚህ መድኃኒቱን የት እንፈልገዋለን? ኢሳይያስ የእግዚአብሔር ነቢይ ነው። ኃላፊያቱን መጻሕያቱን የሚያውቅ ነቢይ ነው። ለኢሳይያስ ሄደህ ንገረው፣ ወደ እግዚአብሔር ያመልክትና ለዚች ከተማ መፍትሄና መድኃኒት ከእግዚአብሔር ይታዘዛል። ንጉሡ ለእግዚአብሔር ይሰጠ። ኢሳይያስ ጸለየ። ኢሳይያስ ሲጸልይ መልስ እግዚአብሔር ነገረው። ኢሳይያስ ለንጉሡ መልስ ሲነግረው ምን አለ? ኢየሩሳሌም ቅድስት ሀገር ናት፣ የአሕዛብ ጅራፍ አይጮህባትም። አይዟችሁ ጸልዩ። ይህ ወንበዴ በጸሎት እንጂ በሰይፍ በጎመድ አይመለስም። በምን ይመለሳል? ክርስቲያን በጸሎት። ይህ ወንበዴ የሚመለስ በጸሎት ነው። ሰይፍ ጎመድ አይደለም የሚመልሰው። እባካችሁ ጸልዩ ይመለሳል፣ አትፍሩ ብሎ የደነገጠውን ቤተ መንግስት ኢሳይያስ አረጋጋው። የደነገጡ ሰፈሮች የሚረጋጉት ከቤተ ክርስቲያን የወጣ እንደሆነ ነው። የደነገጠው ቤተ መንግስት መፍትሄ ለምን አጣ? የታወከች ሀገር መፍትሄ ያጣቸው ለእግዚአብሔር አይደለም፣ የራሷን ኃይል እየተጠቀመች ነው። የደነገጠች ከተማ አለች። የደነገጠ ቤተ መንግስት አለ። የደነገጠ ንጉሥ አለ። አንዱ ንጉሥ በእግዚአብሔር ይስታል፣ አንዱ መፍትሄው እግዚአብሔር ነው ይላል። እግዚአብሔርን በኢሳይያስ በኩል መፍትሄ ሰጠ። ይህንን ወደ መጣበት ይመለሳል ብሎ ኢሳይያስ ተናገረ። ያ ንጉሥ በእግዚአብሔር ላይ ሲዝት ባደረበት ሌሊት እየመራ ያመጣው ሚካኤል ቅዱስ ሚካኤል ራሱ በዛ ሌሊት እግዚአብሔር የሸንበቆ ምርኩዝ ነው እያለ ሲዝት የነበረውን የፋርስን ንጉሥ እንዲህ ሾተል የምታክል ስንዝር የምታክል የሚካኤልን ሰይፍ ምዝዝ አድርጎ ሲያሳየው 185 ወታደር ደም ጎርሶ ባቂሞ ተደፋደረ። ፈንግል እንደገባው ጫጩት በየሰረቻው ወድቆ ደም ጎርሷል። እግዚአብሔር የሸንበቆ ምርኩዝ ነው ባለበት አፉ ደም ጎርሶ አደረ። ማን ነው ይህን የተዋጋው? ሚካኤልም አልተው። ሚካኤል ዝም ብሎ ምዝዝ አድርጎ የሆነች ነገር አሳይቶ ሚካኤል ለሕዝቡ ቆማየ። ጠላት ሲመጣ ለዚች ከተማ ጠባቂዋ የሆነው ሚካኤል ስንዝር የምታክል ረቂቅ ሰይፍ ሲያሳየው ሳይታክል ሁሉ በአፍጢሙ ተደፍቶ የሬሳ ክምር ሆና ለኪሶ የሚባል ሜዳ ላይ የሬሳ ክምር ደም ጎርሶ ያቺ ኢየሩሳሌም
ያ የተናቀው እግዚአብሔር በመላኩ በኩል ስራ ሰርቶ አደረ። ራሱ የዘበተው ንጉሥ ግን ተመልሶ ጥቂት ሰዎችን ይዞ ወደ አገሩ ሄደና ጣዖት ቤት አለ። ጣዖቱ ቤት ገብቶ ሲሰግድ የራሱ ልጆች ይዘው በዘነዘና በሙቀጫ ቀጥቅጠው ራሱን ገደሉት። መቃብሩ ከምን ሆናሉ? ከዛው ጣዖት ከሚያመልክበት ውስጥ ከጣዖቱ ስር ተቀበረ። እግዚአብሔርን በእግዚአብሔር ላይ የዛተ የሰንበቆ ምርኩዝ ያለ አያችሁ ወገኖች፣ ይህንን ስራ የሰራው በሚካኤል በኩል። ከዚህ በኋላ በዚያ ወራት ንጉሱ ታመመ ይላል። እስኪ በሉላችሁ፣ በዚያ ወራት በሉ። ደከማችሁ ጨርሻለሁ። በዚያ ወራት በሉ። ምኑ ታመመ አልኳችሁ? ንጉሱ ማን? ያ ሕዝቅያስ እግዚአብሔርን ይመካ የነበረው ታመመ፣ በከባድ ታመመ። ያኛው በሞተበት ጠላቱ በዛው በከባድ በጣለመዊት ለሞት የሚያደርስ ሕመም ውስጥ ወደቀ። በዚህ ጊዜ ሲታመም የእግዚአብሔር ነቢይ ኢሳይያስ መጣና ትሞታለህ እንጂ አትድንምና ቤትን አስተካክል አለው። እንዴ ምንድን ነው ቢለውን ሊቃውን ሲተረጉሙ ልክ ያኛው ንጉሥ ሲያስፈራራ የነበረው ንጉሥ ሰናክሬም ሲሞት እነዚህ ሐሰተኛ ነቢያት የሚባሉ አክቲቪስት ነው በዚህ ዘመን ብቻ የሆነ ጆሮ ጠቢ የሚሆነው የማይሆነውን ወሬ ኑሮውን ለማራዘም ከቤተ ክህነቱ ከቤተ መንግስቱ ማለ ባለስልጣን ልብስ እያራገፈ ነገረ ሰሪ ያለ ግብረ በላል። እነዚህ ሰዎች ወደ ንጉሱ ሕዝቅያስ ገቡና ምን አይነት ንጉሥ ነህ አንተ? ሌሎች ነገስታት አገር ድንበር የሚያስከብሩ ቀንና ሌሊት ታግለው የቀን ሐሩር የሌሊት ግስገሳ አድርገው ዋጋ ከፍለው ከሰፈር ወጥተው ርቀው በብዙ ስቃይ ነው። አንተ ግን ከቤቱ ሆነ ጠላትን መልሰህ ቀጥቅጠህ የሰደድ ሳትታገል የጣል ምን አይነት ብርቱ ንጉሥ ነህ? እንዳንተ ያለ ንጉሥ ወደፊትም ወደ ኋላም የለም አሉ። እነዚህ ሰዎች ሐሰተኛ ነቢያት ይላቸዋል። እንዲህ ብለው ሲነግሩት የልብ ልብ ተሰማውና ይሆናል ልክ ነው አለ። እግዚአብሔር ነው ማለት አይገባም። ክርስቲያኑ አያችሁ፣ ሲጨንቀው ወደ ኢሳይያስ የላከውን ሲያሸንፍ እኔ ነኝ አለ። እግዚአብሔር እንጂ እኔማ ምን አቅም አለኝ ማለት ሲገባ እውነት ብላችኋል፣ ጥሩ ታይቷችኋል አለ። እንደው መጽሐፍ ባናነብና ባንነግርህ ነው እንጂ በመጽሐፍም ተጽፎልሃል አሉ። ምን ተብሎ ተጽፏል? ስላንተ ትንቢት ተነግሯል። ማን? ኢሳይያስ። ምን ብሎ? ድንግል በድንግልና ጸንሳ በድንግልና ትወልዳለች ያለ እኮ ለአንተ ነው። ለእግዚአብሔር የተነገረውን ትንቢት ይወላችሁ። እነዚህ እንጀራቸውን የሚያበስሉ ሰዎች ጠምዝዘው ቅንድብ ነቅሎ እንዴ ድንግሊቱ የተባለች እኮ ሴት አይደለችም። ኢየሩሳሌም ከተማ አንተ የምትገዛት ሀገር ናት። ወንድ ልጅ የተባለን ክርስቶስ አይደለም አንተ ነህ ሲሉት ምን አለ? ተው ማለት ነበረበት። ማይገባል ክብር ነው ማለት ነበረበት። ምን አለ? ይሆናል አለ። ጥሩ ትንቢት ነው ለኔ ነው አለ። ይህን ሲቀበል በዚህ ተቆጣና በፍጥነት በቁስል መታው እግዚአብሔር፣ በህመም መታው እግዚአብሔር። በቤታችን ከመመታት በቸርነቱ ይጠብቃል። ቢያውቁትም ባያውቁትም ከዚህ ቤትም ከዚያ ቤትም ብዙ ሰዎች ተመተዋል። በመቅሰፍ በትዕቢታቸው በደዌ መታው እግዚአብሔር አቅሙን አሳወቀው። ንጉሱ ብስል ነው፣ ወዲያው ተመለሰ። በደዌ ሲያዝ ኢሳይያስ ደግሞ ጨምረው መጥቶ ምን አለው ነቢዩ ኢሳይያስ? ትሞታለህ እንጂ አትድንምና ቤትን አስተካክል አለው። ንስሐ ግባ ማለቱ ነው እንጂ ይህንን ለሚሞት ሰው ይህኛውን ቤት ማስተካከል ምን ይጠቅመዋል? ቃቃ ማነሳሳት። ንስሐ ገብተህ ከሆነ ቶሎ ግባ። እቺ ዕድሜም አጭር ዕድሜ ብትሆን ሳትሞት ነፍስ ከስጋ ቱር ብላ ሳትወጣ ቶሎ ንስሐ ግባ። ሞት ብቻ ቀርቶሃል አለ። ትሞታለህ አለው ኢሳይያስ። አትድንም አለው ኢሳይያስ። መርዶ ነገረው። ተስፋ የነገረው ነቢይ ተስተካክሎ ሲጸልይ አንተ ታውቃለህ ሲል ተስፋ የነገረው ነቢይ ትሞታለህ ሲለው ኢሳይያስ ወዲያው ተናግሮ ወደ ከተማው ዞር ሲል ይህ ንጉሥ ወደ ግድግዳው ዞሮ አለቀሰ፣ ንስሐ ገባ ይላል። በእውነት ቤተ ክርስቲያን ስትነግረን በነፍስ አባቶቻችን በአንድም በሌላ መልእክቱ ሲደርሰን እንደ ሕዝቅያስ ካለን ስህተት በፍጥነት ወደ ግድግዳው ዞሮ አለቀሰ ይላል።
እግዚአብሔር የንስሐ ልባለ ሁላችንም ያደለን። በፍጥነት ንስሐ አገባቡን ተመልከቱት። ኢሳይያስ ከከተማው አልደረሰም ነግሮት ልክ ወደ ግድግዳው ዞሮ ሲያለቅስ አባቶች አቁመውት የነበሩ ጣዖትን አላፈለስኩምን? በአባቴ በዳዊት መንገድ የሄድኩኝ አይደለሁምን? ተሳስቻለሁ፣ ግን ይቅር በለኝ ብሎ ወደ ግድግዳው ዞሮ ሲያለቅስ የይቅርታ አምላክ ወዲያው ሰማው። እግዚአብሔር የቅርብ አምላክ ነው። ለሚያለቅሱ ንስሐ ለገቡ ሰዎች ቅርብ ነው እግዚአብሔር። የትኛውም የኃጢአት ከፍታ ሊሆን ይችላል፣ በእግዚአብሔር ዘንድ ግን ከንቱ ይሆናል። አያችሁ፣ እግዚአብሔር ኢሳይያስን ተመለስ አለው። ያ ሰው ንስሐ ገብቷልና ትንሽ ዕድሜ ጨምረዋል። እግዚአብሔር መድኃኔዓለም የቀረንን ማንነት እናስተካክልበትን ይጨምራል። አያችሁ ወገኖች፣ ትንሽ ዕድሜ ጨምረው ንስሐ ገብቷል፣ ተንበርክኳል፣ አንብቷል፣ አልቅሷል፣ በፍጥነት ሰምቷል፣ አልዘገየም። ስለዚህ ሰው ጥቂት ዕድሜ ይሰጠው። እየሞገተ ነው፣ እያለቀሰ ነው። 15 ዓመት ጨምሮሃል በለው። ትሞታለህ የተባለው ሰው 15 ዓመት ተጨምሮልሃል አለው። ኢሳይያስ ተመልሶ መጥቶ ነገረው፣ ተጨመረልህ አለው። በዚህ ጊዜ ወገኖቼ እኮ ማጨጨር ሳይሆን ማንጨባጨር ነው። በደንብ ልበሉ እንጂ ለእግዚአብሔር ነው። እንዴት ናችሁ? አያችሁ ወገኖቼ፣ መጣና ኢሳይያስ 15 ዓመት ጨምሬልሃለሁ ሲለው ቆይ 15 ዓመት? አዎ እንደሚጨመረኝና እግዚአብሔር ይቅር እንዳለኝ በምን አውቃለሁ አለ። ይልቁስ ብሎ አይቀበልም። እንደጨመረኝ ማስረጃ እፈልጋለሁ አለ። ማስረጃ አምጣ ሲለው ወደ እግዚአብሔር ጠየቀለት። ምረጥ በለው ተባለ። ፀሐይ አሁን ካለችበት ወደፊት ያለ ሰዓቷ ተምዘግዝጋ ትሄድልህ፣ ወደ ኋላ ትመለስ። ምልክቱ ይህ ነው። ፀሐይ ወይ ወደ ኋላ ትሄዳለህ፣ ወይ ወደ ኋላ፣ ወይ ወደፊት ትሄድ፣ ወይ ወደ ኋላ ትመለስልህ። እዚህ ምረጥ አለው። ምረጥ ሲለው አይ ወደፊትማ ይሄዳል፣ ማይቻለው ወደ ኋላ መመለስ ነው አለ ሕዝቅያስ። ወደፊትማ ትንሽኛም ብንዘገይ መምሸቱ አይቀርም አለ። ወደ ኋላ ግን ያለቀው ደቂቃ አይመለስም አለ። እስኪ ያለቀ ደቂቃዬን ይመልሰው ወደ ኋላና ልየው አለ። ምልክቱ ውስጥ ይሁንልኝ አለ። ሰዓቱ 10 ሰዓት ነው፣ ወደ 3 ሰዓት ይምጣልኝ አለ። ማለዳ ይሁን አለ። ሽምግልናዬን ማለዳ ያደርገዋል። የመሻውን ቀን ስለኔ ወደ ኋላ ይመልሰው፣ እስኪ ታምር ይደረግልኝ አለ። ይሁንልህ ተባለ። 10 ሰዓት የነበረው ምሽት ማለዳ ሆነ። ለኢሳይያስ ክብር ሲባል ወገኖቼ፣ ለኢሳይያስ ጸሎት ሲባል፣ ለሕዝቅያስ ምልክት ቀኑ ወደኋላ ተመለሰ። አሁን ሰብስበው እንዴት ናችሁ? አያችሁ ወገኖቼ። ስለዚህም ትምህርት የኛ ሕይወት እናድርግና እንጨርሰው። ገመን ታሪክ ብቻ እንዳይሆን አያችሁ። ምሽቱን ማለዳ አደረገው። እስኪ በሉላችሁ። አሁን በእኛ ሕይወት ውስጥ በመንፈሳዊው ዓለም እግዚአብሔር ምሽታችን ማለዳ ያደርገዋል። ንስሐ ለገቡ ሰዎች፣ ወደ እግዚአብሔር ተመልሰው ያለቀሱ ሰዎች፣ ወደ ሥጋ ወደሙ ዞር ያሉ ሰዎች ምሽታቸው ማለዳ ይሆናል። እንደገና ሌላ ዕድል ይሰጣቸዋል። ወገኖቼ አያችሁ፣ በሕይወታችሁ ውስጥ በእግዚአብሔር ተስፋ አይቆረጥም። ተስፋ የቆረጠ ሰው የተገዘገዘ ዛፍ ነው። ተስፋ እንዳትቆርጡ፣ ነገ ሌላ ነው። ይህ ትምህርት ተስፋን የጸነሰ እርጉዝ ነው። በተስፋ ውስጥ ደግሞ ትዕግስት የሚባል ነገር አለ ወገኖች። አያችሁ ወገኖቻችን፣ እስኪ ተመልከቱት ምሽቱን ማለዳ እንዳደረገው። በዚህ ዘመን ሰዎች ራሳቸውን የሚያጠፉ ሰዎች ይበዛሉ። ሂዳር ላይ ብቻ እኛ ቅዱስ ጊዮርጊስ አካባቢ 6 ሰዎች ራሳቸውን አጥፍተዋል። ሴቶችም ወንዶችም ናቸው። ያውም ወጣቶች ናቸው። የተማሩ ትምህርት የሌላቸው አይደሉም። የተማሩ ግን ተስፋ ይቆርጡ። ተስፋ መቁረጥ ራሱ ወደ ማጥፋት ያደርሳል። ወገኖቻችን እግዚአብሔርን በትክክል ንስሐ ገብተን ወደ መቅደሱ ተመልሰን ሥጋ ወደሙን ተቀብለን ከጠየቅነው ምሽታችን ማለዳ የሚያደርግ አምላክ ነው። ቀኑ በታምራት
ኢያሱ ፀሐይን አቁሞ በታሪክ አጋጣሚ ፀሐይ ከጉዞዋ ተገድባ ስራ እንደሰራ መቆም ብቻ አይደለም፣ ወደ ኋላ ቀኑ ይንሸራተታል። እግዚአብሔር ቀኑንም ወደ ኋላ መልሶ ስራ ይሰራል። ምሽትን ማለዳም ያደርጋል። አሁን እናንተ ብዙ ምሽት አለ፣ ተስፋ የቆረጥንበት ምሽት ታውቃላችሁ። አብርሃምና ሳራ እያረጁ ሲሄዱ የአብርሃምና የሳራ ሕይወት ስታዩት እኮ ምሽታቸው ነው ማለዳ የሆነ። ኤልሳቤጥና ዘካርያስን ስትመለከቱ ምሽታቸውን ነው ማለዳ ያደረገው። ምን ማለት ነው? ይቃል ሊጠቅልለው ወገኖቼ፣ ሳራና አብርሃም ልጅ ትወልዳላችሁ አላቸው ራሱ እግዚአብሔር። አብርሃምን ልጅ ትወልዳለህ ብቻ አይደለም፣ የሰማይን ከዋክብት አሳየና የትውልድ ቁጥር ልጆች እንደዚህ እንደ ሰማይ ከዋክብት መቁጠር አይቻልም፣ ይበዛሉ። አሁን ዳራሽዋ ሳይቶ እንዲህ ይበዛል ካለው በኋላ 10 ዓመት ቢጠብቅ ልጅ የለም። እንኳን አሸዋ እንኳን ከዋክብትን ያክል የአይኑ ማረፊያ አንድ ልጅ አጣራ። እግዚአብሔር ተናግሮ ቀረ፣ ዘገየ። 10 ዓመት ሙሉ በተስፋ ኖረ። ከ10 ዓመት በኋላ አብርሃም እድሜው እየገፋ መጣ። አብርሃም በጣም እድሜው እየሄደ ወደ 100 ዓመት እየተጠጋ ሲመጣ አብርሃም መደንገጥ ጀመረ። ተስፋውን ሁሉ እየተጠራጠረ መጣ። ሳራ ቸኮለች። አብርሃምን መጣችና እንዲህ ያለችው ሚስቱ፣ አብርሃም ትወልዳላችሁ ብለን ይኸው ጠብቀናል፣ እንግዲህ እግዚአብሔርም ዘጋኝ አለች። ሳራ ተስፋ ቆረጠች። እስኪ በሉ ማን ዘጋ? አዘገየ የሚባለውን ዘጋኝ አለች። እግዚአብሔር ዘግቶኛል፣ ልጅ ሳንወልድ ልንሞት ነው። አንተም ይኸው 100 ዓመት ሞላ፣ እኔም ደሜ ሊደርቅ ነው፣ ሊቆም ነው። ዘር ሳንተካ እንዳንሞት አንድ ነገር ይሁን። ምን ይሁን አላት። ሰራተኛ ልጅ ከሷ ውለድ አለች። ሳራ ቸኮለች። እግዚአብሔርን ነገር በተስፋ መጠበቅ አቃታት። ከችኩልነቷ የተነሳ ክፉ ነገር በትዳሯ ላይ ልታመጣ ነው። ተመልከቱ ምን አደረገች? አብርሃም ከሰራተኛችን ከአጋር ውለድ አለችው። አብርሃም ከአጋር ወለደ። ይሄን ምን ይላሉ በተርጉማኑ? ሳራ ያው ሴቶች ብስላቸው በዛሬው ዘመን ቢሆን 2 ጥንዶች አልወልድ ቢሉ ሕክምናው ምኑ ቼክ ያደርጋል፣ ያረጋግጣል። በዛ ጊዜ ምንም የለም፣ ሕክምናው ምንም አይደለም። ሳራ ምናልባት ልጅ ሳልወልድ የቀረው አብርሃም አይወልድ ሆኖ ነው ብላ እንደ ሕክምና የተጠቀመቻት አጋር ነው። ሰራተኛዋን ሰጣ። ልጅ ከወለደ ችግሩ ከኔ ነው ልትል፣ ልጅ ካልወለደ ግን በሱ ምክንያት ነው ቆሜ የቀረው ልትል ነው። እግዚአብሔር ቸር ነው። አብርሃም ወለደ። የሳራ ጥበብ ከንቱ ነው፣ የእግዚአብሔር ጥበብ ዘለቀ። አያችሁ፣ አሁን ልብ በሉ። ሳራ ልክ ከአጋር ሲደርስ አብርሃም አጋር ሰራተኛዋ ስትጸንስ በትዕቢት በንቀት ዓይን ተመለከተቻት። በአንተ ምክንያት እገፋለሁ አለች። ያ ሰላማዊ የአብርሃም ትዳር መበጥበጥ ጀመረ። በሳራ ችኩልነት ትዳሩ ተበጠበጠ። በአንተ ምክንያት እገፋለሁ አለችው። እንደወደድሽ አድርጊያት አላት። አባራ ሰደደቻት። መንገድ ላይ መልአኩ ተመለሽ ወደ እመቤትሽ ብሎ መለሳት። ልጁ ተወለደ። ይስማኤል በመካከል ተወለደ። ይስማኤል የተወለደ በጉልበት ነው። ይስማኤል የተወለደ በአቋራጭ ነው። በዚህ ዘመን የምን ማስረጃ መሰሏችሁ? በዚህ ዘመን በአቋራጭ የሚመጡ አገልጋዮች አሉ። በጉልበት የሚያገለግሉ አገልጋዮች አሉ። ይስሐቅ ዘግይቶ ይመጣል። ዘግይተው ቀስ ብለው አትሮኑስ ገጭቷቸው፣ አትሮኑስ አሽቷቸው፣ የቤተ ክርስቲያን በር ገጭቷቸው፣ ቃለ እግዚአብሔር አሽቷቸው ድክም ብለው በርበሬ ጠጥተው ትክክለኛውን መንገድ አልፈው እዚህ መድረክ ላይ የቆሙ ሊቃውንት አሉ። እንደ ይስሐቅ ዝግ ብለው የሚመጡ ሊቃውንት አሉ። አሁን ግን ምድሪቱን የሞሏት እንደ እስማኤል በጉልበትና በአቋራጭ የሚመጡ አገልጋዮች አሉ። ዓላማቸው ምንድን ነው? ፎከስ የሚያደርጉት ቢዝነስ ላይ ነው። ቢዝነስ ስራ ይዝ ተጠቅልሎ ወደ አንተ ይመጣል ሚል የሆነ አንዳች ጎል አላቸው። ቤተ ክርስቲያኗን ምልክት አድርገው እንደ እስማኤል በከንቱ የመጡ አገልጋይ ልጅ የሚመስል እስማኤል እንደ እስማኤል ከአጋር የመጡ አሉ።
ቤተክርስቲያኗ የምትታወቀው እንደዚህ ባሉ ሰዎች ነው። እስከ ዕለተ ምጽአት ድረስ ትገፋለች። እንደ ኢስማኤል በጉልበት በሚያገለግል ቤተክርስቲያን በጸጋው እንጂ በጉልበትና በአቋራጭ የምትገለገል ቤተክርስቲያን አይደለች። ሩቅ ናት ቤተክርስቲያን። የግብፅ አዋላጆች ተመልከቱ። 2 አዋላጆች ተብለው ተቀመጡና እነዚህ አዋላጆች ግን ስማቸው አዋላጅ ነው። ስራቸው ግን ምን መሰላቸው የሚያደርጉ? እያነቁ መግደል፣ ሕፃን ሲወለድ መግደል። ስማቸው አዋላጅ ነው። እንደ ግብፅ አዋላጆች መግደል የሆነ ስራቸው። ቤተ ክርስቲያኗን ትንሽ የሚያደርጓት እንደ ኢስማኤል በበሩ ሳይሆን በአቋራጭና በጉልበት የመጡ አገልጋዮች አሉ። በጉልበት የመጡ ልጅ የሚመስሉ ዋና መሆን የሚፈልጉ ሰዎች አሉ። ኢስማኤል ይፈጥናል፣ ይስሐቅ ግን ዘግይቶ ይመጣል። ወገኖቼ በዚህ መካከል ኢስማኤል እያደገ የእነ አብርሃም ዕድሜ እየገፋ ሂዶ መጨረሻ ማይወልዱበት ደረጃ ላይ በሰው ሰውኛ አስተሳሰብ ማለት ነው ሳራ ደሟ ቆመ። በሴቶች የሚመጣው ልማድ ቆመ። ልጅ እንደማትወልድ አረጋገጠች። በሰራተኛዋ ምክንያት ትዳራቸው ተበጥብጧል። ሰላም አልሆነም። የተጠቀመችው አቋራጭም ሰላም አልሰጣትም። ለአብርሃም ለእሷም ለአጋር ለእስማኤል ጥሩ አልነበረ። ምንጠቀማቸው አንዳንድ አቋራጮች ከባዶች ናቸው። የሳራ ችኩልነት በትዳራቸው ላይ ጠባሳ ጥሏል። ከችኩልነት እግዚአብሔር ይጠብቀን። ዘግይቶ መጣ እግዚአብሔር። ልክ ትክክል አብርሃም 99 ዓመት ሲሞላው 99 ዓመቱ ላይ ጠብቆ እግዚአብሔር መጣና እግዚአብሔር በአብርሃም ፊት ቆሞ ምን አለው? ኤልሻዳይ ነኝ አለ። እስኪ በሉ በፊት የተመላለስ በሉ ፍጹም ሁን። እስኪ መልሱት። እኔ ኤልሻዳይ ነኝ በሉ። በፊት የተመላለስ ፍጹም ሁን። እግዚአብሔር በ99 ዓመቱ ለ100 ዓመት 1 ዓመት ሲቀረው ተገለጠና አብርሃም እኔ ኤልሻዳይ ነኝ። ኤልሻዳይ ማለት ሁሉን ቻይ ነኝ። ፍጹም ሁን፣ እንዳትጠራጠረኝ፣ በፊት የተመላለስ ጥርጥር እንዳይ ልነግርህን ስማኝ፣ እመነኝ። ለምን? ኤልሻዳይ ነኝ፣ ሁሉን እችላለሁ። ከዚህ በኋላ እንደዛ አለውና ቀጥሎ ወረድ ስንል እያነበብን ኦሪት ዘፍጥረት ምዕራፍ 17 ከሳራ ነገሥታት ይወጣሉ አለው። ሳራ እኮ ደሟ ቆሟል። በሰው ሰውኛ አትወልድም። የአብርሃም ምሽት ላይ እግዚአብሔር ተገለጠ። አብርሃም አርጅቷል፣ የሳራ ዕድሜ መሽቷል። እግዚአብሔር በዚህ መካከል ተገለጠና ኤልሻዳይ ነኝ እችላለሁ አለው። እንዳትጠራጠር። ስለዚህ ምን ላድርግ? ሳራ ትወልዳለች ሲለው በዚህ ዓመቷ ብሎ አብርሃም መሬት ላይ ወድቆ እየሰገደ ሳቀ ይላል። ምን እያለ ሳቀ? አሁን ሳቅና ስግደት አብረው አይሄዱ። በግንባሩ ወድቆ ግን ይስቃል አብርሃም። በ100 ዓመቴ ሳራ ከዚህ በኋላ ወጣቱና ልትወልድ እየሳቀ እየሰገደ ሳቀ። ኦሪት ዘፍጥረት ምዕራፍ 17 ላይ አብርሃም ይህን ሲሰማ ሳቀ። ኦሪት ዘፍጥረት ምዕራፍ 18 ላይ ስትሄዱ ሥላሴ በአብርሃም ቤት ገቡና ሀመ ከመዮም እገብ ሀቤከ ወትወልድ ለከ ሳራ ወልደ። የዛሬ ዓመት እመጣለሁ አለ እግዚአብሔር። እስኪ በሉ የዛሬ ዓመት መልሼ ከእናንተ ቤት እመጣለሁ። ይህን ቤት ዛሬ አይቼዋለሁ፣ ልጅ የለውም። ይህ ቤትና እንግዳ የሚያስተናግደው መልካም ቤት ልጅ መኖር አለበት አለ እግዚአብሔር። እግዚአብሔር ከእኛ ቤት ከገባ እንደ ሰፈር ሰው ዕቃ፣ የቴሌቪዥኑን ጥራት፣ የሶፋውን ስፋት ምናምን ግድግዳ ፎቶ አይቶ አይሄድም። እግዚአብሔር ችግር ነው የሚያይ። ሰው የገባ እንደሆነ ቁሳቁስ አይቶ ነው የሚመለስ። እግዚአብሔር የጎደለው ላይ መድኃኒዓለም ወደ እያንዳንዳችን ችግር በቸርነቱ ይውጣ፣ በረድኤት ይገለጥልን። ወገኖች አያቸው፣ ችግር ነው የሚያየው። ነቅሎ አወጣው። ልጅ ስጠኝ ብለው እኮ አልጠየቁም። ለምን? አርጅተዋላ። ማን ሊያሳድገው? አርጅተው ተስፋ ቆርጠዋል። እግዚአብሔር ባለቀ በደቀቀ በተቆረጠ ነገር ላይ ጣልቃ ይገባል። እንዲህ ተብሎ በመጽሐፍ ስለተጻፈ ወገኖቼ እግዚአብሔር ስራ የሚሰራው መስመር ሲለቁለት ነው። አብሮ አይፈተፍትም። እግዚአብሔር መስመር ሲለቁለት ብቻውን ይሰራል። እግዚአብሔር ይህን ነገር መልሼ ማሰብ አልፈልግም በቃኝ ብለን ተስፋ በቆረጥንበት ነገር ላይ ያስገባል። እግዚአብሔር ሰው ሲጨርስ እግዚአብሔር ይጀምራል።
አብርሃምና ሳራ ሁሉ ነገር በጨረሱበት ቤት ተገኝቶ የዛሬ ዓመት አመጣለውን ሳራ ልጅ ትወልዳለች ሲል ወደ ጓዳው ገብታ ሳራ ሳቀች። በዓመቱ የባልና የሚስቱን ሳቅ ሰብስቦ ልጅ አድርጎ አቆመው እግዚአብሔር። ክብር ምስጋና ለመድኃኒዓለም። ሳቃችን ሰብስቦ ልጅ አድርጎ ማቆም ይችል እውነትም ኤልሻዳይ ነው እግዚአብሔር። ሳቃችን ሰብስቦ ልጅ አድርጎ የሚዳሰስ አድርጎ ያቆማል። ባልና ሚስቱ የሳቁበት አሁን የአብርሃምና የሳራ ልደት መለኮታዊ ጣልቃ ገብነት ያለው ነው። በደምና በስጋ ብቻ የመጣ አይደለም። ይስሐቅ የቤተ ክርስቲያን አገልጋዮች በደምና በስጋ የሚንቀሳቀሱ አይደለም፣ በመንፈሳዊ ስሪት በመለኮታዊ ምሪት የሚንቀሳቀሱ ናቸው። በደምና በስጋ የሚንቀሳቀሱ ይስማኤሎች ግን አሉ። ይስማኤሎች ወደፊት ናቸው። አያችሁ፣ መለኮታዊ ጣልቃ ገብነት ያለው በአሮጊትነቷ አያችሁ። የአስከሬን ሳጥን መግዛት የሚገባቸውን አረጋውያን የልጅ ልደት ለማክበር ጉድ ጉድ እንዲሉ አደረጋቸው። ምሽታቸውን ማለዳ ያደረገው ሲልላቸው አመስግኑ። ምሽቱ ማለዳ ያደርጋል። አሮጌው ሽማግሌው አብርሃምና ሳራ የልጅ ልደት ሊያከብሩ መከራቸውን ያገባል። እግዚአብሔር ታሪክ ይገለብጣል። ነገሮች በእግዚአብሔር ተስፋ አይቆረጥም። ለምን? ራሱ ኤልሻዳይ ነው ብሏል። በእናንተ መካከል ምሽት የሆኑ ነገሮች ሁሉ ማለዳ የሆኑ ዘንድ እግዚአብሔር ታማኝ ነው። አያችሁ፣ የታገሰ ከሚስቱ ይወልዳል። እስኪ በሉ፣ የታገሰው አብርሃም ቢታገስ ሚስቱ ይወልድ ነበር። ዛሬ በስተርጅና ከሚስቱ ወለደ አብርሃም። የታገሰ ሁሉ የታገሰ ወገኖች፣ የትዕግስት ማጣት ሁላችንም እያስጨነቀን ነው። እመኑን፣ በእያንዳንዳችን ሕይወት ውስጥ እንደ አብርሃም ዕድሜ ምሽት ሆኖ ነገር ሁሉ ተስፋ የቆረጥንበት ጫፍ ላይ እንኳን ቢሆን ኤልሻዳይ ነው እግዚአብሔር። የአብርሃም አምላክ የእኛም አምላክ ነው። ይመጣል። ምሽታችንም ማለዳ ያደርገው ዘንድ የታመነ ነው። ምሽታቸውን ማለዳ ያደርገው። ዘካርያስ 60 ዓመት ሙሉ ልጅ እንዲሰጠው በቤተ መቅደስ ጸለየ። ካህን ነው፣ አገልጋይ ነው። አገልጋዩን ካህን እግዚአብሔር ልጅ ሳይሰጥ ዘካርያስን አዘገየው። ተስፋ ቆረጠ ዘካርያስ። በመቅደሱ ተመላልሼ እያጠንኩ እያገለገሉ ስጠኝ ብየው ነበር፣ ግን በጊዜው አልሰማኝም፣ ትቶኛል፣ ትቶታል ብሎ ረስቶት ዘካርያስ ከተወው 60 ዓመት በኋላ ቅዱስ ገብርኤል መልአኩ መጣና ምን አለው? ኤልሳቤጥ ልጅ ትወልዳለች አለው። እስኪ በሉ፣ ትቶታል እኮ ጸሎት እንግዲህ አንቺታለች ነው። ልጅ ትወልዳለች ኤልሳቤጥ አለ። አረ ከዚያ በፊት ጸሎት ተሰማ። እስኪ በሉ፣ በቤተ መቅደሱ ፊት ለፊት ምን አለው ደግሞ እሱ? በእግዚአብሔር ፊት የሚቆመው መልአክ ቅዱስ ገብርኤል ነኝ፣ እንዳይጠራጠር እመነኝ፣ በእግዚአብሔር ፊት ልቆም መልአክ ነኝ። ጸሎት ተሰምቷል። የትኛው ጸሎት? ልጅ ስጠኝ ያልከው ዛሬ። ይህንም አላምንም አለ። ካላመንክማ አንደበት ይያዛል እስኪወለድ። የዘካርያስ አንደበት የተያዘ ለምን? እንዴት ሊሆን ይችላል? ያለ ኤልሳቤጥ ጸነሰች። በጸነሰች ጊዜ ሆዷ እያደገ ሲመጣ አይ የማህበረሰቡ ደግሞ የተንሻፈፈ እይታ ነው ያለው። ምንድን ነው የሚለኛል? አይ ብስል ጥሬውን በልታ በልታ ሆዷ ቦርጯ ገፋ ሲል ደግሞ ጸነሱ እያለች ትመጻደቃለች እያለ እግዚአብሔር በሰጠኝ ጸጋ ላይ ሰው እንዳይሳሳት ልደብቀዋለች። 5 ወር ጽንስ ደበቀች። የተሰጠንን ጸጋ በትዕግስት በትሕትና ደብቀን እንድንይዘው መድኃኒዓለም ይርዳል። አያችሁ፣ ጸጋዋን ደብቃ ሽሽግ አድርጋ ህብረተሰቡ ሟርት ተናግሮ እንዳይጎዳ ለህብረተሰቡ ጤንነት ዞራለች ኤልሳቤጥ። ጸጋዋን ደበቀችው። እኛ ጥቃቅን ነገር ካለን ካላሳየን ያስለቅሰናል። ታውቃላችሁ፣ የዚህ ዘመን ሰዎች ትንንሽ ነገር ካለቻቸው ጥቃቅን ዲምፕል ያለው ሰው ዲምፕል ያምራል ሲሉት ሳቅ ሳይመጣ ሁሉ የሚል ሰው አለ። ያችን ለማሳየት ማለት ነው። በጣም እኮ ነው የሚገርማት። ያለንን ለማሳየት እንቅልፍ የለን። አንድ ትልቅ ግብዣ ላይ እንዲህ ትልቅ ጥሪ ሆኖ ይባላል። የሆነ ወቅት ባለስልጣናቱ የከበሩ እንግዶች ተጋብዘዋል። ግብዣው የቤተ መንግስት ግብዣ ነው እና በሱፍ ታጅበው በከረባት ታንቀው ውብ ሆነው ሱፍ ለብሰው ቆንጆ ጫማ ለብሰው ውድድር ይመስል በዛ ቤተ መንግስት ሲገኙ
ለካ ቤት ሲደርሱ ጫማ እየወለቃችሁ ግቡ ይባላል። ከምንጣፉ ክብር የተነሳ ጫማ ለብሶ አይረገጥም ተባለ እና አንዱ ከመካከላቸው ያዝንጥ አድርጎ ሱፍ ለብሶ ካራባት አስሮ ቆንጆ ሱፍ ለብሶ እንደው ጫማ ቁመት የሚያሳድጉ ጫማ ለብሶ አውልቅ ሲባል ደነገጠ። ለምን? አፈር የበላ ካልሲ ለብሷል። መቼም አይታይም ብሎ ደብቆት እኮ ነው። እና እኮ ደካማ የምንለው ነገር ቀብረን የሆነች ነገር በሌላትን ካላሳየን ያስነጥሰናል። መቼም አይታይም ብሎ ያመልከኛ ሰውዬ ነገር ቢሰራ ጣት አንዳንድ ካልሲ ያለ ነገር ቢሰራ ከካልሲው አልፎ የሆነ ነገር ቢሰራ ጣት አለ። አሁን ሁሉም ሰው አውልቅ ቢባል አንዳንድ አይጠፋም አይደል? ለመካከላችን እኛም አውልቁ አንልም። እስኪ ገምግሙት። ትንሹ እኮ ሱፍ አይደለም፣ ትንሹ ጫማው አይደለም፣ ትንሹ ሱፍ አይደለም፣ ትንሹ ካልሲው ነው። አይታይም ብሎ ግን የቀበረው ላይታይ ብሎ በዛ ያማረ ውስጡ ግን ችግር ያለበት ውስጡ ሲያወልቀው ተገለጠና አባረው ሰደዱት። አፍሮ ደግሞ መቀደዱ ብቻ አይደለም ችግሩ፣ ድምፅም አለው ይሸታል። እና ያስቀምጥም በክብር የተጠራው ውጣ ውጣ ብሎ አስወጡ። በብስጭት ሂዶ ረጅም ካልሲ ገዝቶ መጣ። የሀገራችን ገበሬ ምን ያደርጋል መሰረት? አዲስ ካልሲ የገዛ ቀን ሱሪውን በታች ያደርግና ካልሲውን በላይ ያደርጋል። ይህ ገንዘብ ወድቆበታልና ይታይልኝ ነው። ገንዘብ ወድቋላ በላይ አድርጎ እያሳየ ሲመጣ መጥቶ ቁጭ ሲል አሁንም ሽታ ነገር አለ። ተነስ አሉት። ለምን? ውብ አይደለም ጠረንህ አሉት። እንዴ ካልሲ ነው ከኔ የተሻለ የለበሰ የለም አዲስ ነው። እስኪ ቁም ብለው ሲፈትሹት የመጀመሪያዋን አሮጌ ካልሲ የኋላ ኪሱ ከቷታል። አሁን ወጣቱ ችግሩ ይታያል። እኛ አገልግሎታችን ትንሽ መስሏችሁ ነው? ሰማይ ይሰቀል ነበር፣ ግን የኋላ ኪሳችን ላይ የሆነ ችግር አለ። ምትሰጡት ምጽዋት፣ ምትሰሩት ቤተክርስቲያን፣ ምትመጸውቱት ምጽዋት፣ ምታደርጉት መልካምነት፣ ምትጾሙት ጾም፣ ምንጸልየው ጸሎት፣ ምንሰግደው ስግደት እንኳን ለራሳችን ለሌላ ይበቃ ነበር፣ ግን የኋላ ኪሳችን ላይ ችግር አለ። የኋላ ኪሳችን ላይ ዘረኝነት የሚባል ችግር አለ። የኋላ ኪሳችን ላይ ተንኮል አለ። ያውን በመንፈሳዊ ስፍራ ሳይቀር ቆመን ወገኖች ያስተውሉ። የኋላ ኪሱ ላይ ችግር ያለበት ይህ ሰውዬ ብቻ አይደለም፣ ሁላችን ነን። ነቢዩ ሕዝቅኤል ሲናገር ጠቅለል አድርጎ በዘመኑ የነበረውን በመርገም የተመታውን ሕዝብ ሲገልጠው ምን አለ? ከዝንጀሮ ቆንጆ አይመረጥም አለ። እስኪ በሉ ኧረ በሉ። ሴትም ወንድም ይባል እገሌ ወገሌ የተማረ ያልተማረ መንፈሳዊ ስጋዊ ይባል የለም፣ ሁሉም በድሏል ለማለት ከዝንጀሮ ቆንጆ የዝንጀሮ ሙሽራ የለውም። የዝንጀሮ ቆንጆ ሁሉም በድሏል፣ ተቃጥሎ በድሏል። አንድ ምሳሌ ልጨምራችሁ። ልጁ አቅቶ ሚስት ሊያገባ ሲል ለካ አባቱ ከዚያችም ሴት የሚደርስ ማያርፍ ኑሯን አርፎ ማይተኛ እና ለካ ያጫት ልጅ አባቱ ከሌላ በስርቆት የወለዳት ኑራ ተገኘች። ሰርቆ ወልዷል እና ልጁ ሚስት አገኘው ብሎ ደስ ብሎት መሬት እየረገጠ መጥቶ አባቴ ያው እንግዲህ እኔም በቁም ነገር ልበቃ ነው ደስ ይበል ሲለው አገኘ ሚስት። አዎ መልካም ደስ አለው አባቱ። የሆነ ሆኖ ማናት የማናት ሲለው እዛ ታችኛው ሰፈር ሂጄ የገሌ ልጅ ናት ሲለው አርፈ ተቀመጠ እህትህ ናት አለው። ያ ሁሉ ፕላን አፍቅሮ ወዶ ዋጋ ከፍሎ ያመጣት ሴት ከብት ሆነችበት። ፕላኑ ተበላሸ፣ እቅዱ ገደል ገባ። በፍቅር ውስጥ ያለ ነው ህመም ነው። በጣም ችሎት ረስቷት ረጅም ጊዜ ቆይቶ የአባቴ ነገር አይታመን ብሎ አገር ቀይሮ ሌላ ሀገር ሄዶ ሌላ ሴት ያጫል። ይመጣና የአንተ ነገር አይታመን ብዬ ሩቅ ሀገር ሂጃለሁ አግኝቻለሁ። የት ሀገር? እዚህ ሀገር። የማን ሰፈር? እዚህ ሰፈር። አርፋ ተቀመጠ። እሷ ምለተናታ አባቱ ጀግና ነው። አያችሁ፣ በየስርቻው አለው ልጅ ብቻ ሰውየው ብርቱ ነው እና ልጁ ቁሞ ሊቀር ነው። ሁለተኛ ለምዶም አልሆን ሲል በብስጭት ለእናቱ ዶ እዚህ ሰው ጋር ነው የምትኖሪ አለ። ምን ሆን? እኔ ያለ ትዳር ልቅር ምን ሆንክ ንገረኝ። ባለፈው እዚህ ሰፈር ሳች
ከሌላ የወለዳት ናት። አሁን ይሳቅ እንደዛው ናት። እኔ ልቀር ነው እንዲሁ ቁሜ ልቅር ከእሱ ጋር ነው የምትኖሪ? ተበሳጭታ ትፈተዋለች ስትል እንዲሁ ንቅንቅም አላለች። ቀላል ነገር ነው። ተወው ዝም ብለህ አትደንግጥ ልጅ አለችው። አለመናደዷ እንደገና እናደደው። ለምንም አየ ሲላት አንተም የሌላ ልጅ ነህ ዝም ብለህ አግባት አለች። አንተም የእሱ ልጅ አይደለም ማለት ከሌላ ነው የወለደችው። ማን ይሰንፋል? ብድር በምድር ነው ወገኖቼ። አሁን ወንዱን ነው ሴቱን ነው መንፈሳውን ነው ስጋውን ነው የተማረውን ያልተማረውን ምን ወቀስ ምን አሰብኩና እንደ ሕዝቅኤል ዘጋው የዝንጀሮ ቆንጆ የለው እስኪ በሉ። ከዝንጀሮ ቆንጆ አይመረጥም። መንጋ ዝንጀሮ ከዛፍ ወደ ዛፍ ከዛፍ ወደ ዛፍ እየተንጠላጠለ ሲሮጥ ከኋላ ያለው ከፊት ባለው ይስቃል አሉ። ከኋላ ያለው እንዴ ይሄ ነው እንዴ እያለ መቀመጫውን እያየ ሞላጫ እያለ ሲስቅ ላይ ያለች ጦጣ ምን አለች አሉ። የራስህን ባታይ ነው እንጂ ሁሉም ሙሽልቅና አርፈህ ተቀመጣለህ። ሙሽልቅ ሕዝቅኤል ምን አለ? ሁሉም ሙሽልቅ የዝንጀሮ ቆንጆ የለው ሚዜና አለ ሙሽራ የለማት ምድሪቱ በዚህ ምክብ ብቻ የኋላ ኪሳችን ላይ አንድ ችግር አለ ወገኖች። አገልግሎታችንም መልካም ነው። ቤተ ክርስቲያንም መልካም ናት። ሃይማኖታችንም አንቆ ነው። ቤተ ክርስቲያን ልጅ ለሁለት እየጎተታችሁ ባልና ሚስቱ ስትመጡ ደስ ትላላችሁ። ግን ሰው ሲያያችሁ ነው እንጂ ውስጣችሁ የኋላ ኪሳችሁ ላይ ችግር ይኖራል። አያችሁ ዘረኝነቱ ምኑ ማታለሉ ውሸቱ እያንዳንዱ ነገር አልጠፋም። አገልግሎታችንም አልቀረም። እንደ መልስ እየጎዳን ያለ የራሳችን ችግር ነው ወገኖች። ብቻ እግዚአብሔር ግን ምሽትን ማለዳ ያደርጋል። የሕዝቅያስን ምሽት ማለዳ ያደረገው፣ የአብርሃምን ምሽት ማለዳ ያደረገው። አብርሃምና ሳራ ሳቃቸው ቁሞ ልጅ ሆኖ ታየ ይስሐቅ አሉት። ዘካርያስ አፉ ተይዞ በስተርጅናው ዮሐንስ መጥምቅን ያክል ፍጥረት ሰጠው። ሲዘገይም ለመልካም ነው እግዚአብሔር። በትዕግስት ጠብቁት። ይኸው ብዙ ሰዎች ጥቂት መታገስ አቅቷቸው ረጅም ዓመት ማረሚያ ቤት ወድቀዋል። ተስፋና ትዕግስት የሌለው ሰው የተገዘገዘ ዛፍ ነው ወገኖቼ። አንድ ሰው ጨቅላ ሕፃን ከቤቱ አስተኝቶ ወጣ። አስተኝቶት የወጣው ሕፃን ከቤት ሰው የለም፣ ውሻ ብቻ ነው ያለ ያሳደገው። ተመልሶ ሲገባ ጉዳዩን ጨርሶ ውሻው አፉ በደም ጭምቅ ብሏል። ሰውየው ደነገጠ። ልጄን በልቶታል ማለት ነው። አይምሮ ላይ ክሊክ ያደረገው እሱ ነው። ሕፃኑን ላረጋግ ቼክ ላድርግ ሳይል ያሳደገውን ውሻ በመሳሪያ ገደለው። ውሻው ከሞተ በኋላ ልጁን ማረጋገጥ ሲሄድ ልጁ በጤና ተኝቷል። ታዲያ ውሻው ምን ደም አምጥቶ ነካው ሲባል ለካ ይሁን ይህን ሕፃን ተኩላ የሚባል በስርጥ መንገድ ገብቶ ሕፃኑን ሊወጋው ሲል ያን ተኩላ ያሳደገው ውሻ ነው ያስቀረለት። አሁን እኔ የውሻ ጉዳይ አይደለም ማወራ ክርስቲያን። ይህ ውሻ ሰው ቢሆን ሳናረጋግጥ የምናጠፋው ነገር መብዛቱ። በትዳራችሁ ላይ ሰዎች ክፉ ወሬ ሊያወሯችሁ ይችላል። ሳታረጋግጡ የተበተነ ትዳር አለ። እግዚአብሔር አምላክ በጥቅሉ ምሽታችን ማለዳ ያድርግልን። በተስፋ መቁረጥ ጫፍ ላይ ያሉ ሰዎች ሰዓቱ ወደኋላ ይንሸራተት ዘንድ ተገደደ። እግዚአብሔርን ንስሐ፣ እግዚአብሔርን ፍቅር፣ እግዚአብሔርን እንባ ይመልሰዋል። ለሥጋው ደግሞ ለደጀ ሰላሙ በቅተን ካለንበት ተጓዳኝ ክፋት ሁሉ ወጥተን ቤተ ክርስቲያንንም ራሳችንንም ማናስነቅፍበትን መልካም ስራ እንድንሰራ አምላከ ሚካኤል ይርዳል። ስብሐት ለእግዚአብሔር። አሜን።